በዚህ በሌሊት መጣ። ምን አይነት ነገር ነው የምታደርገው? ወይኔ እችን ጉድማ ዛሬ ያሳያለሁ ለሁሉም። ኧረ ምን አይነት ጉደኛ ነች! ልረዳሽ ነው የመጣሁት። እሺ እናቱ፣ እሺ አይዞሽ አይዞሽ። ራሷ ነው የሆነች አይመስለኝም። ነይ እስቲ ልርዳሽ። ነይ ሆዷን ተሙት። በዚህች ስልክ እንዴት እንደምታይ አላውቅም። እስኪ ነው የታየኝን ላሳይ ብዬ ነው። ሌሊት 9 ሰዓት ላይ ነው የቀረጽኩት ይሄን ቪዲዮ። እንግዲህ ጨለማ ነው፣ ምንም ብዙ አይታይ። ስልኳም እንግዲህ እንደምታያት ናት። በስማ ምንድነው ቪዲዮ ተከናንባ ነው መታ። ፎጣ ነገር ነው የምትለብሰው ከላይ ፎጣ ነገር አድርጋ ተከናንባ መታ ነው። እስቲ እንኩ እንትን የምታረገው የምትንከባለለው ያስፈራል። በስማ ማለት እዛ ቦታ ላይ ምን እንደሚወስደኝ እንዴት እንደሚሄድ አላውቅም፣ ግን ለረጅም ሰዓታት እዛ ቦታ ላይ እንደምቆይ ብቻ ነው የማውቀው። የሆነ ጊዜ ላይ ወጣለሁ ማለት ብዙ ጫካ ብዙ ቦታ አለ እንደምታውቀው ማለት ነው። ግን በቃ ያ ቦታ ለምን ለየት ብሎ እንደሚታየኝ ራሱ አላውቅም። አብሯት የሚመጣ ሰው የለም። አሁን ዛሬ ቀኑ ሐሙስ ነው አይደለ? ትመጣለች። በሳምንት 4-5 ጊዜ ትመጣለች። መንፈስ ነው ብዬ ለማሰብም የደረስኩት ጧት ትመጣለች፣ ማታም ማገኛታለሁ። ስትንከባለል ነው ማገኛት። ስትንከባለል ማለት እንደዚህ በቃ ዝም ብላ መታ እዚህ ሜዳ ላይ እየተንከባለለች ነው የምትውለው። ይኸው ጫካ ነው እንደምታየው። ብቻ ማለት የተፈጠረበት መንገድ ትንሽ ግራ ያጋባል። ማለት እኔ እርጉዝ መሆኔን ራሱ አሁን ሆኜ ራሱ መሆኔን አምኜ መቀበል ያቅተኛል። እና እንግዲህ ብዙም አንቀርባትም። መጀመሪያ መምጣቷን እኔ ቼክ አድርጌ እነግራችኋለሁ። አይቼ ተደብቄ ነው ማያት እና እርግጠኛ ነኝ። ግን ላቋርጥና ይቅርታ፣ ነፍሰ ጡር ነች ልጅቷ ያልካት? ሆዷ ትንሽ ገፋ ብለዋል። እንግዲህ እኔም ቀርቤ ለማየትም በጣም ተቸግሬያለሁ። አሁን እንግዲህ 6 ወር አካባቢ ሆኖኛል። ያም ማለት ከ6 ወር በፊት ነው ማለት ነው ይሄ ነገር የተፈጠረው። ይሄ ነገር እንዴት ይፈጠር እንዳልኩ ነው እኔ ግራ ገብቶኛል። ምንም ማውቀው ነገር የለም። እናት ስማም ጭራሽ ነፍሰ ጡር ነች እናት። ነገር እንዳታረጋ ስናነሳ በነበረው ሰዓት አሁን ራሱ እንደውም መምጣታችሁ አሪፍ እድል ነው። ልታገኟትም ትችላላችሁ። አሁን ስትመጣ እንደውም አሁን ወደ 9 ሰዓት አካባቢ ትመጣለች። ሰዎቹ እንደውም ትክክለኛ መረጃ ሰጥቷችሁ እናንተ በመላካቸው በጣም አመሰግናችኋለሁ። እንደውም በቃ እንደ እብድ ነው የሚያረጋት። ቼክ አላረግም ማለት ቼክ የምታረገው ጤንነት ምናምን ለማረጋገጥ ነው። ይሄ ልጅ ጤነኛ ሆነም አልሆነም ለኔ የሚጠቅመኝ ነገር የለም። ስልክ ልጅዩን አይሁን እንኳን እኔ አምኜ እየተቀበልኩ አይደለም። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? ውድ ቤተሰቦች እንግዲህ ዛሬ በአንድ ግራ በሚያጋባ ሁኔታ መጥቻለሁ። ቤተሰቦች ዛሬ የመጣሁበት ሁኔታ የጀመርነውን ኬስ ትቼ አንድ አስደንጋጭ ነገር ስለገጠመን አንድ አጠራጣሪ ኦር ደግሞ ከብዙ ሰው መረጃ የደረሰን ነገር ስላለ ወደዛ ቦታ ላመራ ነው። ወንድሜ ሳሚያን ኬዝ እያጣራ ባለበት ሰዓት እኔ በድንገት እንግዲህ አንድ ካሜራማንና አንድ ሹፌር ይዤ ወደ አንድ ጫካ ላመራ ነው። ወደዛ ጫካ ለምንድን ነው የሚሄደው? እየሄድኩም ነግራችኋለሁ። ግን እዛ ጋር አካባቢ አንድ አስደንጋጭ ነገር እንደገጠመኝና እንደገጠማቸውና የቪዲዮ ማስረጃም እንዳላቸው ሄደ ግን በአካል ያው እዛ አካባቢ አንድ ሮ እንዳለ እሱንም ሄደ በአካል አናግረው እባክህ ከሚል አንድ ቅርብ የሆነ ሰውና አንድ ደግሞ መረጃ ከሚሰጥ ሰው ሰምቻለሁ። ምንድነው የተፈጠረው? እኛ የራሳችንን ጉዳይ እዚህ በማጣራት ባለበት ሰዓት የሌላውን ነገር ትተናል ማለት አይደለም። ጎን ለጎን በተቻለ መጠን ወንድሜ ሳሚም እዛ በኩል ነገሮችን እያጣራ እኔም በዚህ በኩል በጣም የተቻለን ጥረት እያደረግን ነው፣ ግን አልተሳካልንም። ቤተሰቦች ዛሬ ግን ይህን ጉዳይ መተው ስለማልችል የሰማነው ነገር ትንሽ አሁን ካሜራ ላይ መጠቀም ማልችላቸው ቃላቶች አሉ። ማለት እርግጠኛ ሳልሆን ነገሮቹን ላለመናገር ነው እንጂ ውስብስብ ነገሮች ሰምቻለሁ። ምንድን ነው የሚለውን ሄጄ በአካል አሳያችኋለሁ። ወደዛ ጫካ ልናመራ ነው። ሹፌራችንም መጥቷል። ወደዛ እናመራና እንደተባለው የተወራው ነገር አንዳንዴ ቤተሰቦች ጥቆማ ብቻ ይሆናል። በቦታው ስንሄድ ለእናንተ ማናሳያችሁ በጣም ብዙ ቪዲዮዎች አሉ።
ተጠቁመን ስንሄድ እንደተባለው ነገር ላናገኝ እንችላለን። ሰው የጠረጠረው ነገር ልክ ላይሆን ይችላል። አንዳንዴ ቪዲዮ ሰው አይቶ ሁሉንም ሰው ይጠራጠራልና ያለንበትም ሁኔታ ነው። እስቲ ወደ ጫካው እንሂድና የምር የተባለው ነገር ካለ ለእናንተ ይህን ቪዲዮ የምናደርስ ነው የሚሆነው። አይ ዝም ብሎ ጥርጣሬ ያለ ማስረጃ ከሆነ ደግሞ እንደ ሌሎቹ መማሪያ ይሆናል ብለን መክረናቸው ምን ተው ነገር ነው የሚሆነው። ወደ ጫካው እናመራለን። ምንድን ነው ያለው የሚለውን በተቻለ መጠን ወደ ጫካው እየሄድኩኝ ያለውን ነገር ለማስረዳት ሞክራለሁ። ካልሆነ ደግሞ እዛ ከደረስኩ በኋላ ያለውን ነገር ማስረዳችሁ ነው የሚሆነው። ቤተሰቦች እንግዲህ ውድ ቤተሰቦች በተቻለ መጠን የእናንተን ኬዝ ለማየት ነው በቴሌግራም ፔጃችን ያላችሁን ሀሳብ አስተያየት እየገባችሁ ያላችሁን ኬዝ መናገር ትችላላችሁ። ለሁላችሁም ባይሆን ለተወሰነ ሰው መልስ መስጠት እየጀመርን ነውና ያላችሁን ከበድ ያለ ኬዝ ከሆነ የእኛን እርዳታ የሚያስፈልግ በትንሽ ነገር መፈታት ማይችል ማጣራት የሚፈልግ ከሆነ የእኛን እርዳታ ለሚያስፈልግ ኬዝ ሁሌ በራችን ክፍት ነውና ቤተሰቦች ቴሌግራም ላይ እየገባችሁ ያላችሁን ኬዝ ታሳውቁናላችሁ። ከበድ የሚሉትን የእኛን አቅም የሚችለውን ለመርዳት እንሞክራለን። ቤተሰቦች ቀጥታ ወደ ጫካው እንሄዳለን። ሾፌሩ እባክህ ታስነሳልኝና ወደዛው እናምራ። ውድ ቤተሰቦች እንግዲህ በመጨረሻም ወደ ተጠቆምነው ጫካ ደርሰናል። ያው ስንመጣ እንግዲህ አንዳንድ ጥቆሞችን እየሰጠኋችሁ ነበር። እዚህ አንድ ዘለቀ የተባለ ሮንድ ልበለ የጥበቃ አካል ልበለ እንደዚህ አይነት ሰው እንደማገኝ ነው ተነግሮኝ የመጣሁት። እሱን ደግሞ እንዳገኘ የረዳኝ ሌላ ሰው ነው። እሱን ሰው አገኘው። አንድ ነገር ገጥሞታል። በጣም አስደንጋጭ ነገር ነው ስለተባለ ቤተሰቦች ሳሚንም እንግዲህ እዛ እንዲጠብቀኝ አድርጌ ያኛውን ስራ ሳሚ እንዲሰራ አድርጌ እኔ ቀጥታ ወደዚህ መጥቻለሁ። ወደ ተጠቆምነው ጫካ መጥተናል። ከኋላ ያው ለደህንነቴ ስል አንድ ሁለት ሰው ጨምሬ ነው የመጣሁት። ቤተሰቦች ዘለቀ የተባለውን ሮንድ እንግዲህ አሁን እንፈልገዋለን። ምክንያቱም ይህን ጥቆማ የሚሰጠን እሱ ነው ተብሏልና ምንድን ነው የተፈጠረው? ምንድን ነው በጣም እንደዚህ ማለት 2-3 ሰው ነው የደወለኝ። አስደንጋጭ ነገር ነው። ተሙ ይህን ነገር ማጣራት አለብህ ድረስልን ብለው የጠቆሙኝ እንደዛ ናቸውና ጭራሽ ደግሞ ወደዚህኛው ሮንድ ዘለቀ ወደ ተባለው ሰው ነው የምንሄደውና ካሜራማን ትከተለኛለህ፣ አካባቢውን በደንብ ቀርጽልኝ። ትንሽ ያው ቦታውን ማልጠቅሰው ምናልባት ከዚህ በኋላ የሚፈጠሩትን ነገሮች አካባቢው ላይ ያው ቅሬታ እንዳያስነሳ በሚል ነውና እስቲ ካሜራማን ተከተለኝ። እኔ ዘለቀን እንፈልገዋለን። ከዛ ጀምሮ እየፈለኩት ነበረ። ወደ ውስጥ ገብቷል የሚል ነገር ነው የሰማሁትና ወደ ውስጥ ገብተን ደግሞ የተቻለንን ጥረት አድርገን የምናገኘው ነው የሚሆነው። ካሜራማን ተከተለኝ። እንግዲህ አካባቢ በጣም ጥቅጥቅ ያለ የማይባልም አለው። ብቻ እስቲ ካሜራማን ወደዛ አሳይልኝ። በደንብ በቃ እንትን ያለ ጫካ ነው የሆነ ማለት ትንሽ ያስፈራል። የመንግስት ጥበቃ ይኖርበት አይኖርበት ግን እርግጠኛ አይደለም። እስቲ ወደዚህ ካሜራማን ተከተለኝ። እስቲ ወደዚህ ይመስለኛል ወደ ዳገቱ ነው ያሉት። ወደዚህ የወረደ አይመስለኝምና ይሄ አካባቢ ምናምን ይሄ ትንሽ ለየት ያለ ነው። ና ወደዚህ ተከተለኝ። ወደዚህ ውስጥ ይወርዳል ብዬ አላስብም። ዘለቀ ና እስቲ ካሜራማን ተከተለኝ። እዛ ጋር አንድ ሰው ይታየኛል። ካሜራማን ና እስቲ እሱ ከሆነ ዘለቀ ይመስለኛል። ሳናገኘው አንቀርም። ካሜራማን ወደዛ ተቀርጽልኛለህ። ዱላ ይዟል። አለባበሱ የጠቆመኝ እሱ ነውና እስቲ ወደ እሱ ልሂድ። ዘለቀ ዘለቀ እንዴት ነው? ሰላም ነው? እንዴት ነው? አለን ሰላም ነው። እንዴት ነው? አንተን ፍለጋ እኮ ብዙ ደከምኩኝ። አራ አደከምኳችሁ? አይ ችግር የለውም። አይ እኮ አንዳንድ ነገር ላይ ወደ ጫፍ ነው ተብለን ነበር። በጣም ወደ ውስጥ ገብተን ያገኘን። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። የተለያዩ ሰዎች ነበር ወደ አንተ ይላኩኝ። እንደምመጣም ቀድመው ነግረውሃል መሰለኝ። ይጠብቃል ብለውኛል። እስቲ ወደዛሽ ጋር ይሁንና እስቲ አንዳንድ ነገሮችን ለማዋራት አንተ የምትነግረኝ ነገር እንዳለ ተነግሮኝ ነበር። እስቲ ወደዚሽ ጋር እንሁንና እሺ። ትንሽ ጫካው ያስፈራልም ደስ የሚል ነገርም አለው። አዎ ያው እኛም ለደህንነቱ ሲባል ነው እዚህ የተቀመጥነው። እዚሽ ጋር ወይ አረፍ ነገር ብለን እስቲ። እሺ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ትንሽ የተንቀሳቀስኩት ነው መሰለኝ። አድካሚ ነገር አለው። እንግዲህ ያው ካሜራ መያዝ ነው። ወደዚህ የላኩን ሰዎች ቀድመው ነግረዋል ብዬ አስባለሁ። እንደዚህ እየተዟዟርን አዲስ ነገር ካለ ትንሽ አስደንጋጭውን ነገር እዚህ አካባቢ ደግሞ እንደተፈጠረ ሰምተን አንተም ደግሞ በስልክ የቀረስከው ማስረጃ እንዳለ ሰምተን ነው የመጣነውና ቤተሰቦች እሱ ማስረጃ እንደምታሳየን እንዲሁም ደግሞ እዚህ አካባቢ ምንድነው ያለው ነገር የሚለውን ነገር እንድትነግረን ወደዚህ የመጣነውና እስቲ ዘለቀ ከመጀመሪያው ጀምረ ምንድነው ያለው ነገር የተፈጠረ ነገር ምንድነው? በአንተ በኩል ብዙ ነገሮች እንዳሉ እንደውም በስልኩ ራሱ መረጃ ቀርጾ ይዟል ሚል ነገር ስለሰማው ነበር ወደ አንተ የመጣሁት። እዚህ አካባቢ ያው አንዳንዴ ብዙ ነገሮች ይታያሉ። ያው እኛም እንደምናውቀው አሁን እኔ ማታ ነው በብዛት እንትን ማድረግ የሚቆጣጠረውና እዚህ ጋር ቀን ላይ ደግሞ ብዙ ሰዎች ስላሉ እዚህ እኔ እያለሁ እዚህ ጫካ ውስጥ መቃም ምንም ማድረግ አይቻልም። እኔ እቆጣጠራለሁ። ግን ማታ ደግሞ የተለያዩ ነገሮች
አሁን ቤት ላይ እንደውም እኔ በጣም መጥፎ ነገር ያየሁት ነገርም አለ። በቃ እኔ ምንም ማድረግ አልቻልኩም በዛ። እንደውም መምጣታችሁ ራሱ በጣም ጥሩ እድል ነው ብዬ አስባለሁ ለኛ። በጣም መልካም ነገር ነው። ጠዋት ስወጣም ማታ ስገባም በቃ እንደዚህ ስዞር አገኛታለሁ። የሆነች ልጅ እንደ አጋጣሚ ሆኖ እዚህ አካባቢ ላይ የምታደርገው ነገር በጣም አስከፊ ነገር ነው። ይሄ በሀገራችንም ባለንበት አካባቢም ሙላ እኔ ባደኩበት ሁኔታም ይሄ እኔ እንጃ እኔ ሌላ ነገር ሳስበው እኔ መንፈስ ምናምን ነገር ነው የሚመስለኝ። አሁን እኔ ለምሳሌ እኔ ገጠር አካባቢ ላይ ምናምን ስለነበርኩኝ እኔ በእንደዛ ነገር ነው ማምነውና ደግሞ እንደዚህ አሳልፌ ለኃላፊዎችም ነግሬያት ለሰውም ፖሊስም ለመጥራት ምንም ትንሽ አውቃታለሁ እቀርባታለሁ እና ለኔ በጣም አስቸጋሪ ነው የሆነኝና ይሄን ደግሞ እናንተ ታሳቢ አድርጋችሁ ስለዚህ ጉዳይ እንደውም ለማውራት መምጣታችሁ ራሱ እኔ መልካም እድል ነው ብዬ አስባለሁ። አመሰግናለሁ ለዚህ መምጣታችሁን ራሱ ማለት ነውና እስቲ ነገሩ አሁንም ውስብስብ እንደሆነ ነውና አልገባኝም። ምንድነው እስቲ የተፈጠረው ነገር? አውቃታለሁ መንፈስ ነገር ይመስለኛል እያልከ ነው። ወደዚህ የላኩኝ ሰዎች ደግሞ ቤተሰቦች በጣም ተደናግጠው እስቲ የተቻለንን ጥረት አድርገን ይሄን ነገር አግዘው የተሰማው ነገር አስደንጋጭ ነው የሚል ነገር ነው። አዎ መንፈስ ነው ብዬ ለማሰብም የደረስኩት ጧት ትመጣለች፣ ማታም ማገኛታለሁ። ስትንከባለል ነው ማገኛት። ስትንከባለል ማለት እንደዚህ በቃ ዝም ብላ መታ እዚህ ሜዳ ላይ እየተንከባለለች ነው የምትውለው። ይኸው ጫካ ነው እንደምታየው፣ እዚህ ምንም ነገር የለ። እኔ ይሄን መንፈስ ጠርቷታ መጥቶ ይሆናል ብዬ እንጂ ማስበው እኔ ምን ልበል? እኔ አሁን ምን አይነት ነገር ነው ብዬ ላስብ እስኪ። አንተም እንደው ስታስበው አሁን ለማሰብም እኮ ይከብዳል። ይሄ ለሰው ለመናገርም ይከብዳል። ይሄ በጣም ለማውራትም በጣም ከባድ ነገር ነው። እንደው እስቲ ዘለቀ ግራ የገቡኝ ብዙ ነገሮች አሉ። አብራርተህ ብትነግረኝ። አውቃታለሁም ልጅቷንም ምናምን ስላልከኝ በብዛት ማታ ነው የምትመጣው አይነት ነገር ስታወራ ነበር። እስቲ ግልጽ አድርገህ ነገሩን ምንድነው እየመጣች የምታደርገው? ለምንድነው የምትመጣው? ልጅቷስ ምን አይነት ሰው ነች? ወጣት ትልቅ ሰው ምን አይነት ሰው ነች? ልጅቷ ወጣት ናት። በቃ ስትመጣ እንደ እብድ ነው የሚያረጋት። እንደ እብድ ያረጋታል። እኔ እንደውም ቀረብ ብዬ ለማየትም ፈራው። ነገሩ ያስፈራልና ከሩቅ ነው እንግዲህ ያያዋት ልብ አላልኩም። ትንሽ ሆዷ ገፋ ያለ ነው የሆነ እንደው የምፈራው ነገር። ሆዷ ገፋ ነው ያለች ማለት ምን ማለት ነው? እኔ እንደውም በጣም ነው የፈራሁት። ጠጋ ብዬ ለማየትም አስቸጋሪ ነው። የሆነ እርጉዝ ነገርም ትመስለኛለች። እርጉዝ ናት መሰለኝ። እዚህ በሌሊት ጫካ ውስጥ ትመጣለች የምትላት ሴት እርጉዝ ነች እያልከኝ? እንደዛ ነገር ነው። በስልክም ሲነግሩኝ ነበር ሌሊት 9 ሰዓትና ቀን 9 ሰዓት ላይ ምናምን እያሉ። እስቲ ስለሱም ነገር ንገረኝ። ምንድን ነው? ሰዓት አላት የምትመጣበት ነው? አዎ አሁን ራሱ እንደውም መምጣታችሁ አሪፍ እድል ነው። ልታገኟትም ትችላላችሁ። አሁን ስትመጣ እንደውም እርግጠኛ አሁን ወደ 9 ሰዓት አካባቢ ትመጣለች። ሰዎቹ እንደውም ትክክለኛ መረጃ ሰጥቷችሁ እናንተ በመላካቸው በጣም አመሰግናችኋለሁ። እንደውም በቃ እንደ እብድ ነው የሚያረጋት። እኔ ቀርቤ ለማየትም ፈራው። እንደውም መምጣታችሁ እንደውም በዚህ አጋጣሚ አብረንም ለማየት እንሞክራለን። ቀርብ ብለን ለማየት እንሞክራለን። እናንተ መምጣታችሁ ለእኔ በጣም ጥሩ እድል ነውና ሳያት በቃ እርጉዝ ነገር ነው የምትመስለኝ። ከሩቅ ነው ማያት። ወጣት ናት። በቃ የራሷ የሆነ ሰዓት አላት። አንዳንዴ እስከ ጠዋትም ሌሊት 9 ሰዓት መጣ እስከ ጠዋት ትቆይና ስወጣ አገኛታለሁ ብያለሁ። ከሰዓትም እንደዚህ 9 ሰዓት አካባቢ ነው የምትመጣው። በቃ በፈለገችበት አሁን የራሷ የሆነ ሰዓት አለው። 9 ሰዓት አካባቢ ነው ሁሌ እዚህ ጋር ትገኛለች፣ ትመጣለች። በቃ ስወጣ ስገባ አገኛታለሁ። በቃ እኔ በምዞርበት ሰዓት ላይ አገኛታለሁ። እኔ አሁን አካባቢውን በደንብ ለመቆጣጠር እዚህ ጋር ብዙ ልጆች የሚመጡ አሉ፣ ብዙ ሰዎች ይመጣሉ። ለነሱ ደህንነት ሲባል ነው እኛም እዚህ የተቀመጥነውና በዛ የተነሳ ሁሉ ዙሪያውን ስለምዞር አገኛታለሁ ስትመጣ። ቆይ አሁን ይሄን ነገር በሳምንት ምን ያህል ጊዜ ትመጣለች ወይስ በረጅም ጊዜ ነው? ምን ያህል ጊዜ ትመጣለች? አብሯትስ የሚመጣ ሰው አለ ወይ? አብሯት የሚመጣ ሰው የለም። አብሯት የሚመጣ ሰው የለም። አሁን ዛሬ ቀኑ ሐሙስ ነው አይደለ? ትመጣለች። በሳምንት 4-5 ጊዜ ትመጣለች። እዚህ ነው የምታሳልፈው። እንደ እብድ ነው የሚያረጋት። በቃ ስትመጣ እንደ እብድ ነው። እኔ በቃ በጣም ነው የምፈራ። ሁሌ ቀርቤ እንዴት ብዬ ላናገር ብዬ ሳስብም እፈራለሁ። በቃ ለመጠጋትም ያስፈራኛል። ያለችበትን ሁኔታ ሳይ የሆነ ነገር ብትወርና እላለሁ። እንዲህ ለአለቆቼም ለሰው ማሳልፊ ለመናገርም ለመስጠትም በጣም ከበደኝ። እኔ ምንም ትንሽ በቀረቤታም የሆነ ጊዜ ታይም ላይ ስለማውቃት በጣም እፈራለሁ እና እናንተ መምጣታችሁ ራሱ ጥሩ እድል ነው። አሁን እናገኛታለን። ታገኛታላችሁ። አሁን እንደውም ትመጣለች። አሁን
በጣም ደስ ይለኛል። ማለት እቺ የተባለችው ልጅ ሰው በጤናው እዚህ ጫካ ውስጥ እንደዚህ ነገር አይፈጠርም። ይሄም ጫካ ትንሽ ቦታውን መጥቀስ አልፈልግም ያልኩት ለዛ ነው። የሚታማንበት ነገር አለ። በፊት ላይ አምልኮ ይደረግበታል ምናምን የሚል ጭምጭምታ ሰምቻለሁ። አሁን ወደዚህ ስመጣ አንዳንድ ሰዎችን ጥየቃ ሳደርግ ስለዚህ ጫካ በፊት ላይ ይገበርበታል፣ አምልኮ ይደረግበታል የሚል ነገር ጭምጭምታ ሰምቼ ነበር። ስለሱስ እንደምታውቀው ነገር አለ ዘለቀ? ይሄን እኔ የማስበው እንግዲህ ወደ ገጠር አካባቢ ነው ብዬ እንጂ እዚህ ላይ እንደዚህ አይነት ነገር ይኖራል ብዬ አስቤ አላውቅም። ለዛ ነው እኔም መንፈስ ነገር ይሆናል ብዬ እንጂ አምልኮ ነው ብዬ የማላስበው እኮ ለዛ ነው። ይሄን ነገር ደግሞ እንዴት አድርጌ ነው አምልኮ ነው ብዬ ነው መንፈስ ነው ብዬ ነው የምናገረው የሚሉን ነገር እኔ ግራ ገብቶኝ ነው ለሰው የማላወራው። እኔ ውጪ ላይ ስመጣ ካገኟቸው ሰዎች አንዳንድ ጥቆማ ደርሶኛልና እንደዚህ እዚህ አካባቢ ይገበር ነበር በፊት ላይ፣ አሁን ላይ እንኳን አይደለም ግን በፊት ላይ ይገበራል ምናምን የሚባል ነገር አለ እና እስቲ ከዛ ጋርም የተገናኘ ሊሆን ይችላል። የዚህ ጫካ ሚስጥር ብዙ ነው። ቤተሰቦች ጫካውን ቦታውን ማንጠቅሰው የአካባቢውን ስም ላለማጥፋት ነው ያላግባብ እና ለዛም ነውና እንደዛ እያሉ ስለነበረ እስቲ አንተ የምታውቀው ነገር ካለ። እኔ እንግዲህ እዚህ ጫካ ውስጥ ብዙ ቆይቻለሁ። እነዛ ነገሮች ከመምጣቱ በፊት ነበሩ ሲባል እዚህ የቆዩት ባልደረቦቼም ነግረውኛል። ይሄን ነገር ሰምቻለሁ እንደዚህ አይነት ነገር እንዳለም እና ደግሞ እኔ ያላሰብኩት ምንድነው በአሁኑ ዘመን እንዴት ይሄ ነገር ይመጣል ብዬ ላስብ። እንደውም አንተም በምታውቀው ሊሆን ይችላል ያ ነገር ከሆነም ደግሞ ምንድነው እኛ ላይም መጥፎ ነገር እንዳይመጣ እዚህ የሚመጣ ሰውም አለ ብዙ ሰው ስለሚመጣ እሱ ላይ መጥፎ ነገር እንዳይመጣ ይሄን ነገር አሳልፈን መስጠታችን አይቀርም እንደዚህ አይነት ነገር ከሆነ ማለት። ግን ደግሞ ሰው በራሱ ታሞ ከሆነ ምንድነው ህመም ከሆነ በሽታ ከሆነ መንፈስ ነገር ከሆነ በሚለው እኔ እስካሁን ይሄን ነገር ደብቅ ያለውና እንደውም ይሄን ሐሳብ ማንሳትም አንተ መምጣት እናንተ መታችሁ ይሄን እኔን መጠየቃችሁ በጣም ጥሩ ነገር ነውና አብረን የምናይ ይሆናል እላለሁ። አሁን ትመጣለች እንደምንም ተደብቀን እናያለን። እስኪ ያቀማችን ትንሽ ፀሐያም እየበረታች ሲል ወደዛ ጋር እንጨት ነገር አለ። ወደዛ ጋር ሄደን ቁጭ ብለን ብናወራ እስቲ ፀሐያም ወደዚህ እንትንም ስለማይመ እስቲ ወደዛ ወደ እንጨቱ ጋር እንሂድና ካሜራ ጀርባ ያሉ ልጆች ጋር ጥላ ስለሆነ እሱ ጋር ቁጭ ብለን እንትን እንላለን። ና እስቲ ወደዚህ እንሂድና እንግዲህ እዚሽ ጋር አረፍ እንልና ማለት ቁጭ ብለን እናወራለን። እስቲ አንተ ስልክ ላይም ስላለው ማስረጃ የሰማነው ነገር አለ። እስቲ ና ወደ እንጨቷ ጋር ቁጭ። እኔ እንደውም ስልክ ላይ ማስረጃ አለ የሚባል ነገር ሰምተን ነበር። ስልኬ ያው እንደምታያት ትንሽ ናት። እንግዲህኛ እቺ ናት እንግዲህ ስልኬ እንደምታያት ናት። ሰዎች እንግዲህ በዚህ ስልክ ነው ማስረጃ ቀረጸ የተባለው። አስደንጋጭ ቪዲዮ በዚህ ስልክ ቀርጿል የሚባል ነገር አለና ና እስቲ አረፍ በል ይመስለኛል። ይሄኛው ይሻላል። እዛሽ ጋር ፀሐይዋ ፀሐይም አለ። እሺ እንግዲህ እቺ ናት። እንግዲህ በዚች ስልክ ብዙ ነገር ለመያዝ ሞክሬያለሁ። እኔም እንግዲህ ከአቅሜ በላይ ሆነብኝ እንጂ ስልክ ብኖረኝ ትላልቅ ብዙ ነገሮችን ለመያዝ ሞክር ነበር፣ ብዙ መረጃዎችን ለማግኘት። እስቲ ከፍተህ ታሳየኛለህ? ቪዲዮ እንግዲህ እንደነገርኩ የምትመጣበት ሰዓት ሌሊት 9 ሰዓት አካባቢ ነው ብያለሁ። ከቀን 9 ሰዓትም ትመጣለች። ይሄን ቪዲዮ በዚህ ስልክ ይገርማል እንግዲህ ሌሊት 9 ሰዓት ላይ ቀርቢ ለማየትም ሞከርኩኝ። ፈራው እንግዲህ ከሩቅ ሆኜ ነው የቀረጽኩት። እንግዲህ በዚች ስልክ እንዴት እንደምታይ አላቅም። እስኪ ነው የታየኝን ላሳይ ብዬ ነው። ሌሊት 9 ሰዓት ላይ ነው የቀረጽኩት ይሄን ቪዲዮ። እንግዲህ ጨለማ ነው ምንም ብዙ አይታይ። ስልኳም እንግዲህ እንደምታያት ናት። በስማ ምንድነው ቪዲዮ ተከናንባ ነው መታ። ፎጣ ነገር ነው የምትለብሰው ከላይ ፎጣ ነገር አድርጋ ተከናንባ መታ ነው። እስቲ እንኩ በስማ አንተን የምታረገው የምትንከባለለው የሚያስፈራል። በስማ እንካንካ ይሄን ሽዬ ነው እዚህ የምኖረው እኔ እንደምታይ ቪዲዮ ነው የማየው። በጣም አሁን ያልከኝ ነገር በሌሊት 9 ሰዓት የተደረገ ነገር ነው? አዎ ሌሊት 9 ሰዓት ላይ እኔ አካባቢውን ለመዞር ማታ እንግዲህ አስፈሪ ስለሆነ ተነስቼ ቁጥር ስለሌለ ነው እንጂ በጣም ነው የሚያስፈራው ቪዲዮ። ገልብጡት እስቲና እኛ ጋም ማለት ለተመልካችም ግልጽ ቢታይ ችግር የለውም ማለት ችግር የለውም። እንደው ማስረጃ ለማሳየት ስለምንፈልግ ይሄን ነገር እንደው ምን አረኩኝ እንደ አጋጣሚ ደሞዝ ለመቀበል እርኩኝና ደሞዝ መጥቷል ወይ ብዬ ልጠይቃት ሲሄድ ሌላ ቦታ ደሞዝ የሚከፈል ሌላ ቦታ ነው ኃላፊያችን አለችና እሷ ጋር ሲሄድ ምን አረኩኝ ደሞዝ ልጠይቅ እጄ እንደውም እዛ ቁጭ ብዬ ይሄ ነገር ትዝ ስለኝ አማከርኳት። እንደዚህ አይነት ነገር ተፈጥሮ ነው። እኔ በጣም ፈራው። በጣም እንደዚህ አይነት ነገሮች በተደጋጋሚ አንድ ሴት ልጅ እንደዚህ እያደረገች ሁሌ ያገኛታለሁ። የምትመጣበትም ሰዓት ይሄ ነው ብዬ አስረዳዋት። ከዛ እግዚአብሔር ይስጣት እንደውም እሷ ናት ወደ እናንተም እንደዚህ አይነት ነገሮችን ያጣራሉ በዩቲዩብ አጣርቶ ያወጣሉ አንተን ይረዱሃል ብላኝ እሷ ናት ወደ እናንተ እንዲሄድም የረዳችኝ።
እኔ ባለውለታዬ ናት ብዬ ነው የማስበው እናንተን እዚህ ቦታ ላይ እሷ ልካ እንደዚህ አንድ የጫካ እንትን ውስጥ እንደ ጸሐፊ ሆኜ ምናምን ደሞዝ ከፋይ ሆኜ እሰራለሁ ነው ያለችኝ ስታወራንም እና እሷን ደግሞ በሌላ ሰው ነው ያገኘናት። ያው እሷም ስትነግረን ትንሽ ፈራ ተባያለች። አስደንጋጭ ነገር አለ እባካችሁ ተሟጣራ እባክህ ስትለኝ ነበርና ለዛ ነው ወደዚህ የመጣሁት። አዎ እኔ እንደውም ደሞዙ ደሞዜ ከደረሰች እንደውም ይሄን እኔ አንዳንድ ብር ያስፈልገኛል ስልክም እገዛለሁ ብዬ አስብ ነበርና ያው ደሞዛችንም ትንሽ ስለሆነች 2500 ብር ናት የምትከፈለኝ እና ለዛ ስባለ ነበር አንድ ቀን እንደዚህ ወጥቼ ሄድኩኝ። ከዛ ተመልሼ ስመጣም እኮ መጣች ቀን ላይ መጣችና ቀን ላይ አንዳንዴ ቀን ላይ ትመጣለች። ሰዓት አላት 9 ሰዓት ነው የምትመጣው። ቀን ላይ ስትመጣ አገኘኋትና በቃ ከዛም በኋላ ነው እናንተ ጋር እንትን ለማለትም በጣም የወሰንኩት። በቃ ይሄን ነገር የግድ ማጋለጥ አለብኝ። ይሄ ነገር አደጋ ይዞ ነው የሚመጣው። እዚህ የሚመጣ ብዙ ሰው አለ። እዚህ የሚመጣ ንጹህ ብዙ ዜጋ አለ። እዚህ ለመዝናናት ቤተሰብ ይመጣል። ልጅ ይዞ ነው የሚመጣው ሰው ለብቻ ልጆች ለመጫወት አስቦ ነው የሚመጡት እና ለዛ ሲባል በቃ ይሄን ነገር እየደበኩኝ ሰው ቢጎዳ ለነጸጸት ነው የሚሆንብኝ። ይሄን መረጃ ማውጣት አለብኝ። እንደውም እቺ ልጅ በረዳችኝ መንገድ እኔ እናንተ ጋር ለመምጣት የሞከርኩት ይሄ ነው። እናንተ እዚህ እንድትመጡ ያስደረኩት ነገር ቢኖር በዚህ መንገድ ነው። በጣም አስፈሪ ነገር ነው የሚፈጠረው እዚህ እንዳየሆ ነው። እንደዚህ በዚህ ስልክ ተረብሽ ነው። ቤተሰቦች በተሻለ መጠን ኤዲተሮች ያስገቡላችኋል። ቪዲዮ ትንሽ አስደንጋጭ ነው ማለት እስቲ በሌሊት 9 ሰዓት ነፍሰ ጡር የተባለች ሴት እንደዚህ የምታረግ ከሆነ እውነትም ያስፈራል። የታባቷ ዛሬ ጉዷን ነው መቀረጸው። እቺ ጉደኛ ያስ እንዴት እንደምትሆን ጅብ ባለበት ጅቡ እንኳን ሳትፈራ በዚህ በሌሊት መጣ። ምን አይነት ነገር ነው የምታደርገው? ወይኔ እቺን ጉድማ ዛሬ ያሳያታለሁ ለሁሉም። ኧረ ምን አይነት ጉደኛ ነች! ያለው ነገር ምንድነው የሚለው የምናጣራ ነው የሚሆነው። እስቲ ካሜራ ጀርባ ያላችሁ ሳሚ ጋም ትደውሉልኝ አላችሁ። እሱ አንድ ጉዳይ ማጣራት ላይ ነው ያለውና በድንገት ነው እኔ እንግዲህ አንድ ካሜራማንና አንድ ልጅን ይዤ ወደዚህ የመጣሁት። ካሜራ ጀርባ ያላችሁ ለሳሚ ደውሉለት እስቲ እሱም መጥቶ ተጋግዘን ይሄን ነገር ማጣራት አለብንና ያስፈራል እየሰማን ያለው ነገርና ከየት መጀመር እንዳለብን ራሱ ግራ ይገባል። እንደዚህ የመንፈስ ነገር ትንሽ ይረብሻል። እንደ ቀልድ የምናወራው አይደለም። ከብዙዎቻችን እምነት ጋር የሚጋጭ ከብዙዎቻችን አኗኗር ጋር የሚጋጭ ነገር ነውና ብዙ ኬዞች ይገጥሙናል። ግን የመንፈስ ጉዳይ እንደዚህ አይነት ነገር ሲሆን ከባድ ነው። ከአይምሮ በላይም ነውና የሚፈጠረው ነገር። እስቲ ዘለቀ አሁን ወደዛ ቦታ መሄድ ያለብን ሰዓት ይመስለኛል። እዛው አካባቢ የተዛወረን የሥራ ባልደረቦቼም እዛው አካባቢ ካሜራ አጥምደው ከመጣች ድንገት እድላችንን እንድንሞክር ነበር ሐሳቤ። እስኪ ደን እንግዲህ ብዙም አንቀርባትም። መጀመሪያ መምጣቷን እኔ ቼክ አድርጌ ነግራችኋለሁ። አይቼ ተደብቄ ነው ማያትና እርግጠኛ ነህ ግን ላቋርጥና ይቅርታ ነፍሰ ጡር ነች ልጅቷ ያልካት? ሆዷ ትንሽ ገፋ ብለዋል። እንግዲህ እኔም ቀርቤ ለማየትም በጣም ተቸግሬያለሁ። ይሄን እንግዲህ አብረን እናጣራለን። እናንተም እንደዚህ አይነት ነገሮች ላይ ትኩረት አድርጋችሁ ትሰራላችሁ ተብሎ እናንተን አግኝቻለሁና ይሄ ደግሞ ለኔ በጣም ጥሩ ነገር ነው። ለኔ በጣም ጥሩ እድል ነውና እኔ መምጣቷንና ያለ መምጣቷን አይተን ትመጣለች። እርግጠኛ ነኝ መምጣቷ አይቀርም። እንግዲህ እኔ አይቼ ነግራችኋለሁ። ከዛ አብረን እንግዲህ ተደብቀን የምናይ ይሆናል ሁሉንም ነገር። እኔን ዋሽተሃል ካላችሁኝም እንግዲህ ይሄ ነገር ዋሽተሃል ማለት ሳይሆን ነገሩ ላይ ቪዲዮ እኮ ማስረጃ ሳይተናል። ግን ያው እርግጠኛ ሆነን ለማየት ያክል ነው እንጂ አንተ የቪዲዮ ማስረጃ ሳይተናል። ቤተሰቦች ትንሽ ከበድ የሚል ነገር አለና ሄደን ምን አጣራ ይሆናል። ወደ ውስጥ ገባ ብለንም ያለውን ዙሪያውን ተዛዙረን እንቀርጻለን። አንተም ዙሪያውን እያስኬድከኝ ታስጎበኛኛለህ። ያለ ነገር ካለ በዛው ታሳየኛለህ። አስጎበኛለሁ። እንሂድ እስኪ ካሜራማን ትከተለናለህ። እስቲ ዞር ዞር እያልን እየተዛዟርን አካባቢውን የምናይ ነው የሚሆነው። እስቲ ሾክ ነገር እንዳትይዝክቺ ነገር ናስቲ ወደዚህ ነች ይመስለኛል። ወደዚህ አካባቢ በዛ ውስጥ አካባቢውንም የዞርን ብንቃኝ። እኔም አሁን ወደዚህ የመጣሁት እንደውም ያው ከትንሽ ጊዜ በኋላ ስለምትመጣ ለማየት ነበር። እዚህ አካባቢ ላይ መጥቼ እዚህ ነው ያገኘኸኝ። ኦሬዲ ያው ወደ 9 ሰዓት እየተቃረበን ሌላ ሰው መጥቶ ወደዚህ አልፎ አይቶ እንዳይደነግጥ በማለት እሰጋለሁ። ሰው በድንጋጤ እንዳይረበሽ። ይሄ ቦታ የምታወቀው እንግዲህ በጣም አሪፍ ነው። ሰው ወዶት የሚመጣ ቦታ ነውና በድንጋጤ ሰው እንዳይረበሽ ብዬ እመጣለሁ። አካባቢው ግን ያስፈራል። እንግዲህ እኛ
አለን እኛ እስካለን ድረስ በጣም ለዛም ነው አስፈሪ ቦታ ላይ እንደዚህ አይነት ነገሮች ሰው የሚፈራበት ቦታ ላይ ሰው እየፈራ ሲገባ እንደዚህ አይነት ነገሮች ይቻላል። አካባቢ ጭርም ነገር ስላለ ጭር ይላል። አሁን እንግዲህ እንደዚህ እኛ ነን ያለነው እንደዚህ ጥበቆች እኛ ነን ያለነው በብዛት ሰው ወደዚያ አይመጣም እና እንደ አጋጣሚ የሚመጣ ሰው ይደነግጣል። እውነት ነው። በድንጋጤ ሌላ ነገር ውስጥ ሊገባ ይችላል። ሌላ ነገር ሊሆን ይችላል። ከባድ ነው እንደምታየው ነው እንግዲህ እስቲ በጣም ትንሽ ያስፈራል። እስቲ እዚህ አካባቢ ነው እሷ የምትመጣው ወይስ ወዴት አካባቢ ነው? እዚህ አካባቢ ነው። እንዲህ እንደታጠፈን እናገኛለን ቦታውን ቀስ እያልክ እሺ ሰዓትም እየደረሰ ስለሆነ ልትመጣ ትችላለች። ትመጣለች ብዬ እናገራለሁ። እስቲ በደንብ ካሜራማን ቀረጽልኝ አካባቢው። በጣም ያስፈራል ግን ቦታው ማለት በጣም ጎበዞች ናቸው። በዛ በሌሊት ደግሞ እዚህ አካባቢ ይሄን ጥበቃ ማድረግ ማለት በጣም ከባድ ነው። አካባቢ በጣም ነው የሚያስፈራው። ችግር የለውም እዚህ አካባቢ ሆነን እንጠብቃታለን። እኛ በተቻለ መጠን የተወራው ነገር ምን ያህል እውነት ነው ምንድነው የተፈጠረው የሚለውን ቤተሰቦች በተቻለ መጠን በካሜራችን ቀርጸን እውነቱን ለማውጣት እንሞክራለን። ሳሚንም እስቲ እንዲመጣ አደርጋለሁ። ምክንያቱም በዛ ብለን አካባቢውን በብዛት መጠበቅ አለብን። ትንሽ አካባቢው ያለው ነገር ትንሽ ያስፈራልና ስለዚህ እስቲ እሱን ነገር እናደርጋለን። ካሜራማን ካሜራውን ታጠፋልኝና አካባቢውን ተዛዙረን አዲስ ነገር ካለ ግን ካሜራችን አብረን እንቀርጻለን። እንግዲህ ዘለቀን እኔ እከተለዋለሁ። አዲስ ነገር ካለ ቤተሰቦች ምናሳያችሁ ነው የሚሆነው። ትንሽ የሚረብሽ ነገር አለው ጫካ እንደመሆኑም ቦታው ጸጥ ረጭ ማለቱም ያስፈራልና እንደዛ እናደርጋለን። ቤተሰቦች ቀጥታ እስቲ ልጅቷን ወደ መፈለጉ ነው የምንሄደው። ወደዛው እናምራ። ካሜራማን አብረውና ተከተል። መታለች ይሮጥኩ ነው የመጣሁት። ምንድነው መታለች? እንዳትሄድ እንሂድ። እርግጠኛ ነህ መታለች? ሳሚን ጥሩት። መታለች እርግጠኛ ነህ መታለች? ጋርዶቹንም ጥሩት። ሳሚ ና ና ቶሎ ቶሎ ድምጽ ጋር መታለች እየተባለ ነው። መታለች እየተባለ ነው። እዚህ ጋር ነው መታለች። እዚህ ውስጥ ነው ለማታመጥ እዚህ ድምጻችሁ ቀንሷል። አትሰማም፣ ምንም ነገር አትሰማም። እናት አረች ልጅ ራቀም እናት ስም አምቦል ጭራሽ ነፍሰ ጡር ነች። እናት ነገር እንዳታረግ እናት ደህና ነሽ? ምን ሆነሽ ነው እናት? ነፍሰ ጡር እኮ ነሽ። እና በዚህ አይዞሽ ልንረዳሽ ነው የመጣ ነው። ምን ሆነሽ ነው? ጫካ ውስጥ ምን ይልሽ? እንዳይወጋሽ ሾክ ነው እንዳለ ቦታ እንዳይወጋሽ። ደህና ነሽ? ምን ሆነሽ ነው? ነፍሰ ጡር እኮ ነሽ። እንዲሆነሽ ለምንድን ነው እዚህ ጫካ ውስጥ ያለሽው? ምን ሆነሽ ነው? አይዞሽ ልንረዳሽ ነው የመጣ ነው። ለጤናሽን ጥሩ አይደለም እኮ የቦታ ነፍሰ ጡር ነሽ። የለም ሌላ ሰው አይዞሽ ደህና ነሽ? ይኸውልሽ ምን ሆነሽ ነው? ነፍሰ ጡር ነሽ እዚህ ውስጥ። አይዞሽ ይኸውልሽ ልረዳሽ ነው የመጣሁት። እሺ እናቱ እሺ አይዞሽ ራሷ ነው የሆነች አይመስለኝም። ነይ እስቲ ልረዳሽ ነይ። ራሷን ሰጥተሽ ቆይ ሆዷን ተንቡ ተጠንቀቅ እስቲ ሆዷን ሳሚ ያዛት ወደ መኪና ረንዶች ልጅ ተው ትቅርብን። እንደውም ተው እስቲ አንተ ናግዘን እኔ እንደውም አለካትም ናግዘን ረዳት እዳ ውስጥ እንዳታስገባና አግዛችሁ አንተ ምን ሆነ
ውድ ቤተሰቦች አሁን ደህና ነኝ። ትንሽ ነቃ እያለች ነው። ወደ መኪና ልንወስዳት ነበር አልፈልግም ብላለች። ቅድም ከነበረችበት ያ የመንቀጥቀጥ የሆነ ነገር ብቻ ነቃ ብላለች። ብቻ አካባቢ በጣም ነው የሚያስፈራው ቤተሰቦች እና አሁን አሰጡኝና ችግር የለውም ደህና ነኝ ስላለች ቁጭ አድርገናታል እና ከሳሚ ጋር ቆይታ ልታወራ ነው። ሳሚ ከሷ ጋር እያወራ ነው። እኔ ትንሽ ጥሩ ስሜት እየተሰማኝ ስላልሆነ ወደዚህ መጥቻለሁ። ሳሚ የቀረውን ነገር ጨርስ። እኔ በጣም እያመመኝ ነውና ምን እንደሆነም አላውቅም። እሷ እዛ ስናነሳ በነበረው ሰዓት ውድ ተመልካቾቻችን እንግዲህ አጠገቤ ካለችው እህቴ ጋር ምን አይነት ነገር ተፈጥሮ እንደነበር እና በምን አይነት ሁኔታ ውስጥ ከሷ ጋር አንዳንድ አላስፈላጊ ነገሮችም ተፈጥረው ነበር። ከዛ ውጭ ግን ድንገት ታማ ነበረ። ብቻ እናንተ አይታችሁታል አብዛኛው ነገር ውድ ተመልካቾቻችን እና ያያችሁት እያንዳንዱ ነገር ደግሞ በጣም የሚያስደነግጥ ነው። እኛም ማንጠብቀው ነው። ነገር ግን ከዕለት ተቀን ስራችን አንዱ ነው። ብዙ እንደዚህ አይነት መከራዎችን እናሳልፋለን እና እንግዲህ አጠገቤ የምታያት እህቴ ጫካ ውስጥ በምን አይነት ሁኔታ እንደነበረች እንዴት ታማ እንደነበረ ከኛ ጋር አለመግባባት ኖሮ ፌንት ነገር ወድቃ ከዛ በኋላ ወደ ሕክምና ተቋም ወስደናት የተወሰነ አገግማ ነበር እንትን ያለው እና አሁን ደግሞ እኛ አንዳንድ ድጋፍ አድርገንላት ወደ እኛ ማቆያ ይዘናት መተን ምን አይነት ነገር ልትለን ትችላለች? ብዙ የተፈጠሩ ነገሮች እንዳሉ እናውቃለን። በተለይ ከእናቷ ጋርም ከተለያየ አይነት ጋር በተያያዘ ብዙ ነገሮች ይፈጠራሉ ብዬ አስባለሁ። የተወሰኑ ነገሮችንም ከካሜራ ጀርባ ስትነግረኝ ስለነበር እና ምን እንደተፈጠረ አብዛኛውን ነገር ግልጽ አድርጋ ትነግረናለች። እስኪ እኔ አሁን መጀመሪያ ተረጋግተሻል አይደለ? ያው በደንብ ተረጋግቻለሁ። እንግዲህ እኛ ስናገኝሽ እዛ ጫካ ውስጥ ነው የነበርሽው። እዛ ጫካ ውስጥ አንድ ዛፍ አጠገብ ጋር አላስፈላጊ የሚመስል አይነት ድርጊት ስታደርጊ ነበር። ልናናገረሽ ስትሞክር አልሰማሽንም። ከዛ በኋላ ደግሞ ራስሽን ስተሽ ነበር የወደቅሽው እና ምንድን ነው የተፈጠረው? ሁልጊዜ ነው ወደዛ ቦታ ላይ የምትሄጂው? ሁልጊዜ እንደምትሄጂ በእርግጥ እዛ ቦታ ላይ ዘለቀ የተባለ ጥበቃ ነግሮን ነበር እና ለምንድን ነው ሁልጊዜ ወደዛ ቦታ ላይ የምትሄጂው? ማለት እዛ ቦታ ላይ ምን እንደሚወስደኝ እንዴት እንደሚሄድ አላውቅም፣ ግን ለረዥም ሰዓታት እዛ ቦታ ላይ እንደምቆይ ብቻ ነው የማውቀው። የሆነ ጊዜ ላይ እወጣለሁ ማለት ብዙ ጫካ ብዙ ቦታ አለ እንደምታውቀው ማለት ነው። ግን በቃ ያ ቦታ ለምን ለየት ብሎ እንደሚታየኝ ራሱ አላውቅም። እንደተጠራ ሰው ቀጥ ብዬ ነው የሚሄደው። ብዙ ጊዜ ሲሄድ እጣን ይዛለሁ፣ ይሄ ሰንደል ይዛለሁ። የሆነ ብቻ የሆነ ማለት የሆነ ነገር ሳሊዝ አልሄድም፣ ይሄዳለሁኝ። እዛ ቦታ እስክደርስ ድረስ ደርሼ የሆነ ምን እንደማደርግ ራሱ አላውቅም። ደርሼ በቃ የሆነ ረዥም ሰዓት ቆይቼ ያን አምልኮ የሆነ አምልኮ አለ ማለት ያ ስታየው የነበረው ድርጊት ማለት ነው። ያን አድርጌ የሆነ ፓርት ላይ ወይ ወድቄ ሊሆን ይችላል ራሴን ስቼ ስነሳ ነው የት እንዳለው ራሱ ማውቀው ማለት ነው። ጫካ እንዴት እንደሄድኩ በምን እንደሄድኩ ማን እንደወሰደኝ ምንም ማውቀው ታሪክ የለም። ቀጥታ በቃ ምን መርቶኝ እንደሚወስደኝ ራሱ አላውቅም። ግን በቃ የሆነ ራሴን ስቼ ከተነሳ በኋላ ነው እዛ ቦታ ላይ እንደነበርኩላ ማውቀው ማለት ነው። እና ያው ቀን በቀን ይሄ ነገር ተለምዷል። ሁሌም ነው የሚሄደው። እንደው ራስን መሳት ቀላል ነገር አይደለም። አንቺ የምትሄድበት ቦታ ደግሞ ትንሽ ውድ ተመልካቾቻችን እናንተም እንዳያችሁት በጣም አስፈሪ ቦታ ላይ ነው እና ህይወትሽን አደጋ ላይ ሊጥል የሚችል ቦታ ነው። እንደዚህ አይነት ቦታ ላይ ሴት ሆነሽ መሄድሽ ሳያንስ ደግሞ ራስሽን የመሳት አይነት አደጋ ያጋጥምሻል። በዚህ አይነት ሁኔታ ውስጥ እንደው አራዊቶች እንደ ጫካ እንደ ቦታው ሁኔታ አራዊቶች ሊያስቸግሩ ይችላሉ። እዛ ቦታ ላይ የሚንቀሳቀሱ ድርዮች እንዳሉ ዘለቀ ሲነግረን ነበር እና ዘለቀ ማለት ያው የጫካው ጥበቃ ነው። እነሱም ሲነግሩን ነበረ። እንደው አደጋ ሊያደርስብሽ የሞከረ አካል የለም? ሴት እንደመሆንሽ ደግሞ የመደፈር አደጋም ሊኖር ይችል ነበር? አዎ ማለት የሆነ ከመንቃቴ በፊት ሆኖ ሊሆን ይችላል። ይሄ ያለፉ ማለት ከነቃው በኋላ ያለፈውን ነገር አላስታውሰውም አብዛኛው ጊዜ ማለት ነው። ምናልባት አላቅም ብቻ ግን ከነቃው በኋላ እዛ ቦታ ላይ እንዴት እንደሄድኩ ማን እንደወሰደኝ ራሱ ግራ ስለሚገባኝ ፈጥኜ ትቼ ጥዬ ነው የምወጣው። እና እኔ ከነቃው በኋላ እንደዛ አይነት ነገር አጋጥሞኝ አያውቅም። ከመንቃቴ በፊት ምናልባት አጋጥሞኝ ሊሆንም ይችላል። ይሆንም ማለት ሙሉ በሙሉ አላስታውስም የሆነውን ነገር፣ አንዳንድ ነገሮችን ብቻ ነው ማስታወስ የምችለው እና እስከዛሬ ድረስ አልደረሰብኝም እንዲህ አይነት ነገር። እሺ ከዛ በተጨማሪ ግን ማለት
በዚህ ልክ እንድትሆኝ ያደረገሽ ምንድነው? ስለ ሆድሽ ውስጥ ስላለው ልጅ ብዙ ነገሮችን ጠይቅሻለሁ። እኔ ያው አድካሚ ጊዜ ነው፣ ነገር ግን ነገሮች እልባት ማግኘት መቻል አለባቸው። ለአንቺ መፍትሄ መድረስ መቻል አለበት ብዬ አስባለሁ እና ያንን ነገር ለማስተካከል ደግሞ ነገሮችን ግልጽ አድርገሽ መናገር መቻል አለብሽ። እንዳየሁሽ ነፍሰ ጡር ነሽ። እንዴት ነው ማለት? እስቲ ግልጽ አድርገሽ ንገሪኝ። ባለትዳር አይደለሽም አይደለ? አዎ ባለትዳር አይደለሁም። ፍቅረኛም ጓደኛም የለኝም። እርግዝናው ብቻ ማለት የተፈጠረበት መንገድ ትንሽ ግራ ያጋባል። ማለት እኔ እርጉዝ መሆኔን ራሱ አሁን ሆኜ ራሱ መሆኔን አምኜ መቀበል ያቅተኛል። እና የመጀመሪያ ሰሞን ሆዴን ያመኝ ነበር። በጣም ይቆርጠኛል። ሽንት ቤት በቀን ቢያንስ 20 ጊዜ ምናምን እመላለሳለሁ። ስመላለስ ውዬ ነው ማድረው። ያ ነገር ከጊዜ ወደ ጊዜ እያደገ ሲመጣ ይሄ ነገር ምን ሊሆን ይችላል በሚለው የሆድ ቁርጠት ታውቃለህ ከባድ ነው። ምናልባት ሌላ ነገርም ሊኖር ይችላል፣ ባክቴሪያ ምናምን ሊሆን ይችላል በሚለው ለምርመራ ሄድኩኝ ሆስፒታል። ሲሄድ ግን ቀጥታ ማለት ሙሉ ምርመራ ካደረጉ በኋላ ምንም አይነት ነገር የለም፣ ግን ሽንቷ ይመርመር ነው ያሉት። ከዛ ሽንት ተመረመረ። እኔ በማላውቀውና ባልጠበቅኩት መንገድ ነፍሰ ጡር እንደሆንኩ ተነገረኝ ማለት ነው። እርጉዝ ነሽ፣ ነፍሰ ጡር ነሽ ምናምን አሉኝ። በቃ ከዛ ጊዜ ጀምሮ ማለት እያደገ መጣ። ያው አሁን ወደ 6 ወር አካባቢ ምናምን ደርሷል። ግን ይሄ እርግዝና እንዴት ይፈጠር፣ ከየት ይምጣ፣ ምን ይሁን ምንም አውቀው ታሪክ የለም። አንዳንዴ ልጅ መሆኑን ራሱ እጠራጠራለሁ። ማለት እያደገ ሲመጣ ህመሙ እየቀነሰ መጣ እንጂ ያው ማደጉ እየቀነሰ አይደለም። ማለት እንደ እርግዝና ነው ሆዴ እየገፋ ያለው። ግን ብቻ ከባድ ነው። 2 ቦታ ሄጃለሁኝ፣ ተመርምሬያለሁኝ። ሁሉም ጋር እርጉዝ ነሽ ነው የሚሉኝ። እና እንዲህ አይነት ነገሮች ምናልባት ሊፈጠር ይችላል። ከ100% 1% ወይ 10% ሊሆን ይችላል እንዲህ አይነት ነገሮች ሊፈጠር የሚችለው ማለት ነው። እሱም ያለ ምክንያት ሊሆን አይችልም፣ በበቂ ምክንያት ነው። እኔ በማላውቀው መንገድ እንደዚህ መፈጠሩ ለራሴም ትንሽ ጥያቄ ፈጥሮብኛል። ማለት አሁን ለእኔም ግራ እየገባኝ ነው ያለው እና ምንም አይነት ከወንድ ጋር ንክኪ እንደሌለሽ ከካሜራም ጀርባ ስትይ ነበረ። በተለይ ስለ እርግዝናው ያው አላገባሽም ብዬ የጀመርኩት ከካሜራ ጀርባም ስላወራድ ነው እና ድንግልናሽን ጠብቀሽ እየኖርሽ ያለሽ ሴት እንደሆንሽ ጭምር ስታስረጂኝ ነበር። እና በእነዚህ አይነት ሁኔታ ደግሞ ያው አብዛኛውን ጊዜ ሕክምናው የሚደግፈው ነው በተወሰነኛ በምናውቀው የወንድ ልጅ ዘር የእሷ እንቁላል ጋር እስካልደረሰ ድረስ በምንም አይነት መንገድ እርግዝና ይፈጠራል የሚል አይነት እንትን የለም። ግዴታ ግንኙነት ስለተፈጸመ ብቻ ሳይሆን በተለያየ አይነት መንገድ ብቻ የወንድ ልጅ የዘር ፈሳሽ ግዴታ የሴቷ ማህፀን ውስጥ መግባት መቻል አለበት። ያ ነገር ደግሞ ሊፈጠር የሚችልበት ሁኔታ ምንም እንደሌለ ነው ስትነግረኝ የነበረው ያለፉትን የተወሰኑ ጊዜያቶች። እና እንደው ሕክምና ክትትል አድርገሽ ከነበረ ምን ያህል ጊዜ ነው ይሄ ጽንስ? ከምን ያህል ጊዜ በፊት ነው ይሄ ነገር የተፈጠረው? አሁን እንግዲህ 6 ወር አካባቢ ሆኖኛል። ያም ማለት ከ6 ወር በፊት ነው ማለት ነው ይሄ ነገር የተፈጠረው። ይሄ ነገር እንዴት ይፈጠር እንዳልኩ ነው። እኔ ግራ ገብቶኛል። ምንም ማውቀው ነገር የለም። የወንድ ጓደኛ የለኝም፣ ፍቅረኛ ምናምን የሚባል ነገር የለኝም። ግንኙነትም አድርጌ አላውቅም። ግን የሆነ ማለት እንዴት ሊመጣ እንዴት ሊከሰት እንደቻለ ትንሽ ግራ ገብቶኛል። ግን አንዳንዴ አላቅም ሌላ ነገርም ሊሆን ይችላል ብዬ አስባለሁ። አንዳንዴ የሆድ ማበጥ አይነት ነገር የለም፣ በራሱ ጊዜ ሆድ ያብጣል ይባላል። እርግዝናም ሳይሆን ሌላ እየተነፋም ሊሆን ይችላል ብዬ አስባለሁ። ግን እንደዛ እንዳይሆንም 3-4 ቦታ 2 ቦታ ምናምን ቼክ ተደርጌያለሁ። ሁሉም ጋር ግን ነፍሰ ጡር ነሽ ነው የሚሉኝ። እና ይሄን ነገር አምኜ መቀበል ራሱ ይከብደኛል። ቆይ ማለት ስለዚህ ነገር በቅርበት ልታማክሪ የምትችል ሰው አልነበረም? እንደ ቤተሰብ በእርግጥ ከእናትሽ ጋር ያለሽን የሻከረ ግንኙነት ነግረሽኝ ነበር እና ምናልባት እናትሽንም ሊሆን ይችላል ሌላ ከሕክምና ባለሙያ በተጨማሪ እንዴት ሊፈጠር ይችላል? ያው በምታምኚው እምነት ሊሆን ይችላል። ሰዎችን ለማውራት ሙከራ አላደረግሽም? አድርጌያለሁ። ማለት ሌላ ሰውን አይደለም እናቴን ነው። እንደዚህ ስላት ከማንም ጋር እየተንዘላዘልሽ አርግዘሽ መጣሽ እና ከአንቺም ብሶ ጭራሽ እኔን ትጠይቀኛለሽ ወይ? እንዴት ነው ማለት ከማንም ጋር ግንኙነት ሳታደርጊ እንዴት ነው ልጅ ሊረገዝ የሚችለው? ይሄን ነገር እኔ በታሪኩ እንኳን ሰምቼ አላውቅም።
የሆነ መንዘላዘልሽ ሳያንስ ጭራሽ እንዴት እንዳረገዝኩ አላቅም ብለሽ እኔን ግራ ልታጋቢኝ ትፈልጊያለሽ? እኔ እኮ ጅል አይደለሁም ምናምን ማለት እናት ናት፣ ምክር እንድትሰጠኝ ነው ማለት እንድትደግፈኝ፣ አይዞሽ ትለኛለች ወይ ልትረዳኝ ትችላለች በሚለው ላማክራት ሞከርኩኝ። ግን በቃ እሷ የምትመልስልኝ ከማንም አርግዘሽ መጥተሽ ምናምን ነበር ስትለኝ ነበረው። እና ያው የእሷም ያ ንግግሯ ትንሽ ጫና ስለፈጠረብኝ ለማንም ያወራሁት ነገር የለም። በቃ ከመጣ አሜን ብሎ መቀበል ነው። ምንም ማድረግ አይቻልም። ስለ እናትሽ ካነሳን አይቀር አንዳንድ ነገሮችን ስናወራ ነበር፣ በተለይ ያገግምሽ በነበረበት ሰዓት እና እዛ ጫካ እንዴት ልትገኝ እንደቻልሽ፣ እንደዚህ አይነት ሁኔታዎች እንዴት ሊፈጠሩ እንደቻልሽ በተወሰነ መልኩ እያስረዳሽኝ ነበር እና እናትሽ በተለየ ሁኔታ የምታመልከው የባዕድ አምልኮ እምነት እንዳለ፣ ያ የባዕድ አምልኮ እምነት ደግሞ ቀጥታ ከአንቺ ጋር ተያያዥነት እንዳለው እና እናትሽ ብዙ ጊዜ ትዝትብሽ እንደነበረ፣ አንቺ ደግሞ ያን የባዕድ አምልኮ እምነት ፈልገሽ እንደማትቀበይ ጭምር ስትነግሪኝ ነበረ። እንዴት ነው ይሄ ነገር ሊሆን የቻለው? አንደኛ እናትሽ የምታምነውን እምነት ልትቀበይ አልቻልሽም፣ መጥፎ መሆኑን ካወቅሽ በኋላ ተረድተሽ የተውሽ ይመስለኛል። እና አለመቀበልሽ እናትሽ እንዴት ልትደግፍ አልቻለችም? ማለት አውቄ ካወቅኩ በኋላ የመውጣት አይነት ነገር አይደለም። ከጅምሩ ምንድነው እነሱ እምነት ውስጥ ሴት ልጅ ትልቅ ስትሆን ነው ይሄን ሃይማኖት ተቀብላ ማስቀጠል የምችለው ማለት ነው። ልክ 21 ዓመት ሲያልፋት ወደዛ ሃይማኖት ትገባለች። ልክ እኔ 21 ዓመት እንዳለፈኝ ነበር ወደኛ እምነት መቀላቀል አለብሽ እና ዘር ማስቀጠል የሚባል ነገር አለ። ቤተሰቦቼ ይሄንን እምነት ለእኔ አውርሶኛል፣ እኔ ደግሞ የማወርስሽ ይሄንን ብቻ ነው ማለት ብቸኛ ልጄ ነሽ፣ ይሄንን ውርስ ተቀብለሽ ለሌላ ትውልድ ለልጆችሽ ታስተላልፊያለሽ አለች። ምንድን ነው አልኳት። እንደዚህ እምነት የምንከተለው አለን ማለት ያለውን ነገር ሙሉ በሙሉ ነው የነገረችኝ። ከዛ በኋላ እኔ እንዲህ አይነት ነገር አልከተልም ማለት እኔ ማለት ያድነኛል ምናምን ብለሽ የምታምኙ ነገር እኔ አላደርገውም አልኳት። ከዛ በኋላ ነው ማለት ማትቀበይ ከሆነ አባታችን ይቀየሙሻል፣ ትቀጸፊያለሽ፣ ማትወጪው ነገር ነው አንቺ ላይ የሚደርስብሽ ምናምን ብላ ታስፈራራኝ ነበር። እና እናቴ የራሷ የሆነ የአምልኮ ስርዓት አላት፣ የምታመልከው ነገር አላት። እንዳየኸኝ ነው ጫካ ውስጥ እኔ ሳደርገው የነበረው ድርጊት ከእሷ የመጣ ነው ብዬ ነው የማስበው። ማለት እሷ የሆነ የምታመልከው አምልኮ አላት። ልክ አንዳንዴ ማለት እንደሷ እንደመሆን አይነት ነገር ነው የማስበው። ማለት ሰዎች ሲነግሩኝ እዚህ ቦታ ላይ እኮ እንደዚህ እየሆንሽ ነበር፣ ምን ሆነሽ ነው ማለት ጥበቃው ማለት በተደጋጋሚ ሊያናግረኝ ሞክሯል። ራሴን ስቼ ከተነሳው በኋላ አንዳንድ ጊዜ ሊያናግረኝ ይሞክር ነበር። እንዲህ ቪዲዮ ምናምን ሁላ ከሩቅ ሆኖ የቀረጸውን ያሳየኝ ነበር። እኔ ነኝ እለዋለሁ፣ አዎ አንቺ ነሽ እንደዚህ እኮ እየሆንሽ ነበር ምናምን ይለኛል። እነዛም ቪዲዮዎች ሳያቸው ደግሞ ምንድነው ከእናቴ ጋር ይመሳሰላል፣ እናቴ ከምታደርጋቸው ድርጊቶች ጋር እና የራሷ የአምልኮ ስርዓት አላት። እና አንዳንዴ ደግሞ ምንድነው ይሄ እርግዝና ከሷ እምነት ከሷ የአምልኮ እምነት ጋር የተያያዘ ነው ብዬ ነው የማስበው። አልጠየቅሻትም ነበረ? ስለተፈጠረው ነገር ምንም አላወራሽም? በተለይ ያው የታወቀ ነው ብዙ ጊዜ እንደምዝትብሽ ብዙ ነገር እንደምትልሽ ነበር ስትነግርኝ የነበረው አሁንም እያልሽኝ ያለሽው እና እንዴት አልጠየቅሻትም? ይሄ ነገር እንዴት ተፈጠረ ብለሽ አላወራሻትም? እንደ እናት ምናልባት ልቧ ራርቶ የምትነግርሽ ፍንጭ ነገር ካለ ብለሽ ጠይቄያታለሁኝ። ማለት እንዳልኩ ነው ላማክራትም ሞከርኩኝ። ብዙ ጊዜ በቃ በራስሽ ተንዘላዝለሽ ያመጣሽው ነው ምን ላርግ ነው የምትለኝ። ሲቀጥል ደግሞ አንዳንዴ ተከታይ ስልሽ ይሻልሻል ስልሽ የኔን የእናትሽን ምክር አልሰማ ብለሽ ነው ያመጣሽውም ትለኛለች። ማለት ግራ ታጋባኛለች። በአንድ በኩል በራሴ ፈልጌ እንዳደረግኩት አይነት ነገር ታደርገዋለች። አንዳንዴ ደግሞ ምን አይነት መንፈስ ውስጥ ስትሆን እንደሆነ አላቅም። እኔ የምልሽን ብትሰሚ አባቴ እኮ ባልተቀየሙሽ ነበር፣ አምላካችን አይቀየሙሽም ነበር፣ ግን እምቢ አልከተልም ብለሽ አፈንግጠሽ ነው በራስሽ ይሄንን ያመጣሽው እንጂ እሺ ብለሽ ተከትለሽ ቢሆን ኖሮ በስነ ስርዓቱ በወግ ማድረግ አግብተሽ በወግ ማድረግ ነበር የምትወልጁ እና የራስሽ ጥፋት ነው፣ እኔ ምን ላድርግ ትለኛለች። እና የሆነ ማለት እኔ እንጃ እኔ አሁን ላይ ራሱ ግራ እየገባኝ ነው። የሆነ ያደረጉት ነገር ቢኖር ነው እንዳልኩ ነው። እኔ ምንም አይነት ግብረ ስጋ ግንኙነት አድርጌ አላቅም። ምንም አይነት ጓደኛ የሚባልም ነገር የለኝም። እንዳልከው ነው ማለት ዝም ብሎ ሊረገዝ አይችልም። እና ይሄንን ሳስበው በቃ ሆን ብለው እነሱ ያደረጉት አይነት ነገር ነው ብዬ ነው የማስበው። እሺ እንግዲህ ወደ ተመልካቾቻችን በጣም
አላውቅም እንደምል አብዛኛውን ጊዜ ብዙ አይነት ችግሮችን አሳልፈን እናውቃለን። ነገር ግን በእንደዚህ ልክ አንድ ነፍሰ ጡር ልጅ ያለቻት እናት ልጇ ላይ እንደዚህ ትጨክናለች የሚል አስተሳሰብ ቀላል አይደለም። ምክንያቱም ቢያንስ እቺ ልጅ ነፍሰ ጡር ነች፣ ጭራሽ በማታውቀው ነገር እንደምታዩት እንግዲህ በጣም ገና ወጣት ነች እና እንደዚህ አይነት ኃላፊነትን ብቻዋን መሸከም አትችልም። ከወንድ ጋር ግንኙነት እንደሌላት ምንም ነገር እንዳልተፈጠረ በምታውቅበት እምነት እናቷ በምታመልከው የባዕድ አምልኮ እምነት እንደዚህ አይነት ሁኔታ ውስጥ እንደገባች ይሄ ለአእምሮዋ ራሱ ቀላል ነገር አይደለም እና አሁን እኛ በቻልነው አቅም ነው አንቺ የምንረዳሽ፣ ነገሮችን ለማስተካከል እናትሽንም ለማግኘት ወደ ጥሩ መንገድ ለማምጣት ነው ሙከራ የምናደርገው። ራስሽን በምትይዢ ሰዓት በተለይ ጫካ አምልኮ ይሄ እኛ አንቺን ያገኘንበት መንገድ አለ አይደል? እነዛ ሁኔታዎች ከተፈጠሩ በኋላ ራስሽን ስተሽ ከወደቅሽ ምን ካልሽ በኋላ ወደ ሕክምና ሄደሽ ቼክ ታደርጊያለሽ ስለ ልጁ ጤንነት ስላለበት ሁኔታ? ቼክ አላደርግም ማለት ቼክ የምታደርገው ጤንነት ምናምን ለማረጋገጥ ነው። ይሄ ልጅ ጤነኛ ሆነም አልሆነም ለኔ የሚጠቅመኝ ነገር የለም። ስልክ ልጅ ይሁን አይሁን እንኳን እኔ አምኜ እየተቀበልኩ አይደለም። ዶክተሮች አሉኝ ብዬ እሺ ብዬ እርግዝና ነው ልጅ ነው ብዬ ራሴን ለማሳመን እየሞከርኩ ነው እንጂ ልጅ ነው ብዬ እንኳን እያመንኩ አይደለም። ማለት በራሱ ጊዜ እንዲህ ግልብጥብጥብጥ ነው የሚልብኝ ማለት ነው። እንደ በቃ ሁሉም ነገር እንደ ልጅ አይደለም ማለት ከዚህ በፊት በእርግጥ አርግዤ አላቅም። ስለ ልጅ እንዴት እንደሆነም አላቅም። ግን እኔ ልጅ ነው ብዬም ስለማላስብ ወደቅኩም ፈረጥኩም ምንም ሆንኩ ምንም በቃ ግድ አይሰጠኝም ስለ ጤንነቱ። እንደውም ማለት ከየት የመጣ እንደሆነ ሳላቅ ወልጄ ነገ ላይ እንዴት ነው አቅፌ ላሳድገው የምችለው? አባት የሌለውን አባት አለመኖሩ ይሁን ግን ከየት ይምጣ ምን ይሁን ሰው የሰው ፍጡር ይሁን ምንም አውቀው ነገር የለም። ሌላ ነገርም ሊሆን ይችላል። ማን ያውቃል? አባታችን አምልኳችን እያለች እንስሳ ማርግዤ ሊሆን ይችላል። ስለዚህ ይሄ ነገር ጤናማ ሆነም አልሆነም እኔ ምንም ግድ የሚሰጠኝ ነገር የለም። በዚህ ሰዓት እንኳን የእሱን ጤንነት መጠበቅ አይደለም እኔ ራሴ ጤነኛ ባሉን ብዬ ነው የምመኘው። ማለት እንደዚህ አይነት ህይወት ውስጥ መኖር አልፈልግም። የማይሆን ነገር እያመለኩ መኖር አልፈልግም። ሁሌ መጨነቅ አልፈልግም። እና ከሱ ማለት የራሴ ጤንነት ራሱ የሚያሳስበኝ ሰዓት ላይ አይደለሁም ያለሁት። እና ጭራሽ ቼክ አላደርግም ሕክምና ምናምን እየሄድኩ ግን ለአንቺ ህይወትም እኮ አደጋ ላይ ሊጥልሽ ይችላል አይደለ? ምናልባት የጽንስ እየገፋ መጥቶ ወደ መውለድ አካባቢ ላይ ብትደርሺ እና ከባዕድ አምልኮ የመጣ ነገር ነው ብለሽ እንደምታምኝ ነው እየነገርሽኝ ያለሽ። በእንደዚህ አይነት ሁኔታ የሚወለድ ልጅ ደግሞ አንደኛ እድሜ ዘመንሽ የምታማሪበት ሊሆን ይችላል እንደው ጤንነቱን ያልጠበቀ ቅርጹን ያልጠበቀ ልጅ ከሆነ፣ ሁለተኛ ደግሞ ህይወትሽም ሙሉ ለሙሉ አደጋ ላይ ሊጥል ምናልባት አውሬም የተለያዩ አይነት ነገሮች ሊሆኑ ይችላሉ። በተለየ ሁኔታ ከእርግዝና በኋላ የሚሰማኝ ስሜት አለ ውስጥሽ የሚሆነው ነገር እስቲ ግልጽ አድርጊልኝ። ስለ ህመም ሊሆን ይችላል የሆነ ያገለባብጠኛል የሚል ነገር ስትናገሪ ስለነበር የሆነ የሚያስፈራ ነገር ምናምን አለው? አዎ ማለት የሆነ ጊዜ ላይ በራሱ ጊዜ ይነሳና ያንቀጠቅጠኛል። ማለት ልክ እንደ ጤነኛ ሰው ከሰው ጋር እንኳን ቁጭ ብዬ የሆነ ጊዜ ላይ እንዳልኩ ነው ይነሳና ግልብጥ ነው የሚልብኝ ማለት ነው። የዛን ሰዓት ብዙ ጊዜ ራሴን እየሳትኩ እወድቃለሁ። ያንቀጠቅጠኛል። የማይሆን የሆነ ብቻ የማይሆኑ ድርጊቶችን የማሳይባቸው ጊዜያቶች አሉ። ማለት በራሱ ጊዜ ይነሳና በራሱ ጊዜ ደግሞ ሌላ ሰው ያደርገኛል ማለት ነው። ሙሉ በሙሉ እኔነቴን ይቀይረውና ሌላ ሴት ሌላ ሰው ሆኜ ነው የምታገኘኝ። እና በቃ ይሄ ህይወትም ስለሰለቸኝ ነገ ላይ ይሄ ነገር ተወልዶ ምን ይሁን ምንም ስለማላቅ እኔ ዛሬ ላይ ብሞት ራሱ አይቆጨኝም። ለምን እንደዚህ አይነት ህይወት ከምኖር ከምሰቃይ ሰው እኮ ጤነኛ ሆኖ ይኖርና የሆነ ጊዜ ላይ ነው ሊታመም የሚችለው። የኔ ግን በቀን 3-4 እያመመኝ አንዴ ጤነኛ ነኝ ልክ ካንተ ጋር እንዲቆጭ ብዬ ጤነኛ ነኝ ብዬ እያወራው በመሃል የሚያመኝ ከሆነ በመሃል ሌላ ሰው መሆን ከሆነ በቃ ማለት መኖር ትርጉም ምንድነው? መኖር አልፈልግም። እና አንዳንዴ ሞት እረፍት ነው ብዬ ነው የማስበው ከእንደዚህ አይነት ህይወት። እና ብቻ ያለውበት ሁኔታ በጣም ከባድ ነው። ይህንን ነገር ከየት እንዳምታመጣ እናትሽን ተከታትለሽ ዋናው ምንጭ ጋር ለመድረስ አልሞከርሽም? ምክንያቱም እናትሽ የዚህ ነገር ዋና መሪ እንደማትሆን ታውቂያለሽ፣ ወይ ደግሞ ዋና ሰንሰለት ከባዕድ አምልኮ ጋር እና ወዴት ነው የምትሄደው? ይሄንን እምነት የት ነው የምትፈጽመው? እዛ ቦታ ላይ ሄጄ ነገሮችን ማበላሸት አንዳንድ ጊዜ እልህ ከባድ ነው እና ያንን ሄጄ ማበላሸት አለብኝ ወይም ሌላም ነገር አለ። እሱ ሞከርሽ አታውቂም? ሞክሬ አውቃለሁ። ማለት ከአቅም በላይ ሲሆንብኝ እናቴ አይደለሽም ሁላ ብያት አውቃለሁ። ከእሷ ጋር እስከ መያያዝ ለመደባደብ እስከ መያያዝ ድረስ ሁላ ደርሼ አውቃለሁ። ረፊ በቃ ማለት እናቴ ስለሆነች ነው እንጂ ሌላ ሴት ብትሆን እኔ አንቄ ብገላት ራሱ እንትን ምልበት ምራራበት ሁኔታ ውስጥ አይደለሁም ያለሁትም የነበርኩትም።
እና ይሄን ነገር ቼክ ለማድረግ በመሞክርበት ጊዜ አንዳንዴ ልክ እንደ እናት ቁጭ ብላ ታወራኛለች። ይሄ ነገር የመጣው ከዘር ነው እና መከተል አለብሽ፣ ይህንን ነገር ማትከተይ ከሆነ ሌላ ትልቅ ነገር ነው የሚደርስብሽ ትለኛለች። እና እናቴ ዘመዶች አሏት፣ የእሷንም ቤተሰቦች ዘመዶቿንም ለማውራት ሞከርኳቸው፣ ግን ጭራሽ እነሱም ደግሞ ከእሷ የባሱ ናቸው። አንቺ ምን ማለት ነው? እስከ ዛሬ ድረስ ከአያት ተወርሶ ወደ ልጅ 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 እየተወራረሰ የመጣውን እምነት አንቺ አልቀበልም እምትይ በማወተሽ የማን ልጅ ሆነሽ ማን ሆነሽ ነው የሚሉኝ። ጭራሽ እኔን ነው የሚወቅሱኝ። አረ እኔ አልፈልግም፣ ይሄ እንደዚህ አይነት ነገር አልፈልግም ብላችሁ ራሱ ማን ስለሆንሽ ነው የማትፈልጊ? ከየት የመጣሽ ነሽ? የዚህ ቤተሰብ አባል አይደለሽም? እስከሆንሽ ድረስ እኛ የምናደርገውን ነገር የማድረግ ግዴታ አለብሽ። ደማችን ስጋችን እስከሆንሽ ድረስ የምንፈጽመውን ነገር መፈጸም ግዴታሽ ነው። አይ አልፈልግም እምትይ ከሆነ ወደ ምትፈልጊበት ሄደሽ መኖር ትችያለሽ። ነገ ላይ የሆነ ነገር ቢደርስብሽ ግን ወደኛ እንዳትመጪ እንዳትመለሺ። አሁን አልከተልም ብለሽ የምትሄጂው ነገር ነገ ላይ ትልቅ ችግር ውስጥ ሊያጋልጥሽ የሚችል ነገር እንደሆነ እንድታቂ እንፈልጋለን ምናምን ነው የሚሉት። በቃ እኔ አልፈልግም ብዬ እነሱን ላማክራቸው ሲሄድ እነሱ ደግሞ ጭራሽ ማን ስለሆንሽ እያሉ ነው የሚያስፈራሩኝ። እና ማለት በቃ ይሄ ነገር የመጣው ከዘር ማንዘር እየተወራረሱ ያመጡት ነገር ነው። እናቴ የምትለኝ ምንድን ነው? ይሄኛውን አንቺ አልቀበልም ብትይም በግድም ቢሆን አርግዘሻል፣ የልጅሽ ይቀበለዋል፣ ልጅሽ ይወርሰዋል። ቢያንስ የማወርሰው አንድ ትውልድ አፍርቻለሁ ነው የምትለኝ። እና ተወራርሶ የመጣ እንደሆነ ነው ብዙ ጊዜ የምትነግረኝ። አንቺን ያገኘነው ጫካ ውስጥ ነው እና እናትሽ ደግሞ የባዕድ አምልኮ የምታረግ ከሆነ አብዛኛውን ጊዜ ጫካ ውስጥ ልትገኝ ትችላለሽ ብዬ አስባለሁ። ወዴት ነው አብዛኛው ጊዜ እግሯ የሚመራት? ወይ ተከትለሻት የምታውቂ ከሆነ በተለይ ይሄ እነዚህ ነገር መሪ ነው ወይ ደግሞ ሰንሰለት ነው የሚባለውን ሰው ለማግኘት ሙከራ ማድረገሽ ከሆነ ወዴት ነው የሚመራት? ወዴት ነው ልትሄድ የምትችለው? እስቲ ምናልባት ለእኛ ጥቆማ ሰተሽን እሷ የምናገኝበት ነገር እኔ ተከትያት አላውቅም፣ ግን ብዙ ጊዜ እዛ ጫካ ውስጥ ነው የምትኖረው። እኔ ራሴን ስቼ ከተነስተው በኋላ የምንገጣጠምበት ጊዜያቶች አሉ፣ አልፎ አልፎ ማለት ነው። እና ብዙ ጊዜ እዛ ጫካ ውስጥ አምልኮን እንደምታደርግ ሲቀጥል ደግሞ ቤት ውስጥ ነው አምልኮ የምታደርገው። ቤት ውስጥ የምታደርግባቸው የራሷ የሆኑ ሰዓታቶች አሉ። ሌሊት ሊሆን ይችላል፣ ቀን በጠራራ ፀሐይ ሊሆን ይችላል። የሆነ ሰዓት ላይ ቤቱን ታጫጭሰውና አምልኮ ታቀርባለች ማለት ነው። እና ብዙ ጊዜ አልከታተላትም። ለምን ወደዛ እሷ ወደምትሄድበት ልሂድ ብል ራሱ ምን እንደሆነ አላውቅም፣ ወደኋላ ነው የሚጎትተኝ፣ ትቼ ነው የምመለሰው። ልከታተላት አስብና በቃ ማለት ያሰብኩትን ነገር ሁሉ ሙሉ በሙሉ ረስቼ ወደ ቤት ነው የምመለሰው። እና ለመከታተልም አስባለሁ፣ ግን ተሳክቶልኝ አያውቅም። ከዛም የተነሳ ስለሰለችኝ ተውኩኝ፣ መከታተሉላ አቁሜያለሁኝ። እና የአምልኮ ቦታ ቤትና ጫካ ነው ብዙ ጊዜ። እንግዲህ ውድ ተመልካቾቻችን ያው እህቴም ድካም ላይ ነው የነበረችው እና እሷንም እረፍት ለመስጠት ከዛ በተጨማሪ ደግሞ የተባለችዋን እናትም ለማግኘት እኛ እንሞክራለን ማለት ነው። እዛ ጫካ ነው የተባለው። እዛ ጫካ ሄደን ነገሮችን ለማጣራት እንሞክራለን። መች እናገኛታለን? ምናልባት እቤት ከማግኘት ለምስክርነትም እዛ ቦታ ላይ ለድርጊቱም ለሁሉም ነገር እንዲመች ጫካ ላይ ማግኘቱ የተሻለ ስለሆነ እናት ወደዛ የምትሄድበትን ሰዓት ጠብቀን እዛው ለማግኘት ሙከራ እናደርጋለን። ውድ ተመልካቾቻችን እናት ጋር ምንድን ነው ያለው? የእናትና የልጅ ግንኙነት በዚህ ልክ ያሻከረው ምክንያት ምንድን ነው? ይሄ ባዕድ አምልኮ ብቻ ነው ወይስ ሌላስ ነገር አለ? ይህን በሂደት የምናጣራ ይሆናል ማለት ነው። ውድ ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩን።